ባርክሌ ወደ ዲፕሎማሲያዊ ሆቴል ተወስዶ እዚያም ጀነራል ዶሚኒክ በግል ክፍሉ ውስጥ በሚስጥር ፎቶ አነሳቸው። ባርክሌ ከቤተሰቡ ጋር ተገናኝቶ እነሱም ስለ አዲሱ ስራው ሲሰሙ ደንግጠው ኪርቢ ነገሩ አሪፍ እንደሆነ ብታስብም ባርባራ ግን ስለ ስራዋና ኪርቢ ከትምህርት ቤት ስለመቅረቷ ተጨንቃ ነበር። ባርክሌ ይህ ታሪካዊ ክስተት ቅድሚያ ሊሰጠው እንደሚገባም ያምናል። ሳልትንም ቆንጆ ብሎ ሲጠራት ባርባራ ግን በዚህ ማሾፋበት ኬትና ቡድኗ ሳልት የተናገረችውን እያንዳንዱን ቃል እየመረመሩ በንግግራቸው ውስጥ እኛ እያለች ትደጋግም ነበርና ስለዚህ እነዚህ ፍጥረታት የጋራ ንቃተ ህሊና ይጋሩ እንደሆነ ጠረጠሩ። ሳልት ተክሉን ለማሽተት አየር ስትስብ የእሷ ቡድንና አሳዎቹ ጭምር በአንድ ላይ አድርገውት በተጨማሪም ንግግሯን አለስልሳ እንዲሁም የፌዝ ንግግሮችንም እየተጠቀመች በቤተ ሙከራ ውስጥ ሁለት ሳይንቲስቶች የሞቱትን እንቁላሎች መመርመር ጀምረው ጥቂት ናሙናዎችንም ወስደው አንደኛው ሳይንቲስት ግን አንዱን ናሙና በኪሱ ደብቆ ሰርቆ ምሽት ላይ ሳይንቲስቱ ሰርኪዝን ያገኘውና ለራሱ ዜግነት ለማግኘት ናሙናውን ቢሰጠውም ነገር ግን ለእናቱ ዜግነት እንደማይሰጣት ሲረዳም ተበሳጨ። በኋላም ኪዝ ናሙናውን ለመስጠት ከዶሚኒክና ከሌላ ጀነራል ጋር ተገናኝቶ እሱ በኤነርጂ ኢንዱስትሪ ውስጥ የሚሰራ በመሆኑ የጭቶ ተነሳሽነት ስራውን ሊያበላሽበት ይችላል ብሎት ዶሚኒክ ጥናት ማድረጋቸውንና የኢኮኖሚው ውድቀት ሊከሰት እንደሚችል እንዲሁም ህዝቡ ቀድሞ መደናገጡንም ገልጻ የአሜሪካ ፕሬዝዳንት ቅድሚያ የሚሰጠው የኢኮኖሚው መረጋጋት ለመጠበቅ ሲሆን የኪዝ ደግሞ ኩባንያዎቹን ለመጠበቅ ነው። ኬት በጠቅላይ ሚኒስተሩ ላይ ከፍተኛ ተጽዕኖ ሊኖራት ቢችልም ኪዝ ግን ትልቅ የገንዘብ ለጋሽ በመሆኑ በመጨረሻ ጠቅላይ ሚኒስተሩ የእሱን ቃል እንደሚሰሙ ለጓደኞቹ አረጋገጠ። ያን ምሽት ሚዲያዎች የባርክሌ ማንነት ማወቃቸውን የሚገልጽ የማስጠንቀቂያ መልእክት ለኬት ደርሷት በማግስቱ ጠዋት ጋዜጠኞች ከሆቴሉ ውጪ ጠብቆት ስለነበር ለጥበቃ ተጨማሪ ወታደሮች አስፈልገውት ኬት ቡድኗ ጉዳዩን እንዲመረምር አዛ ወዲያውኑ ዶሚኒክ የሱን ፎቶ አሳልፋ እንደሰጠች ደረሱበት። ጋዜጠኞቹን ለማረጋጋት ኬት 50 ጋዜጠኞች ወደ አዳራሹ እንዲገቡ ብትፈቅድም ነገር ግን የቀጥታ ስርጭት እንዳይኖርም ከለከለች። ስብሰባው ሲጀመር ዘበኞቹ ዶሚኒክ መታገዷን ነግረው አባረዋት። ባርክሌም እየተንቀጠቀጠ ሳለ ኬትና ኦስቲን በጥቂት ደቂቃዎች ውስጥ የሚችሉትን ያህል ምክር ሰጥተውት የውሃ ታንኩ ተሞልቶ ሳልት ከዘበኞቿ ጋር ተመልሳም ባርክሌ ሰላምታ አቅርቦላት ኬት ያዘጋጁለትን ንግግር እንዲያነባ አስታውሰው በእንቁላሎቹ ላይ ለደረሰው ነገር ይቅርታ ሲጠይቅ ሳልትም አባት እንደሆነ ጠየቀችው። እሱም አዎ ብሎ ሲመልስ ይቅርታውን ተቀብላ ከዚያም ሳልት ከወንዙ አንድ ብርጭቆ ውሃ እንዲመጣላት ጠየቀችና እስክታገኝ ድረስ ላለመነጋገርም ወሰነች። ወታደሮቹ ወደ ወንዙ ሮጠው በጣም የደፈረሰ አንድ ብርጭቆ ውሃ አመጡ። ሳልት ባርክሌ እንዲጠጣው ስትጠይቀው ኬት ግን ሊገለው ስለሚችል እንዳይጠጣው ወዲያውኑ ነግራው ቡድኗ መንግስት ስለ ብክለቱ ችግር እንደሚያውቅና እየሰራበት እንደሆነ እንዲናገር መልእክት ጽፈውለት ሆኖም ሳልት አቋረጠችውና የምትፈልገው የእሱን እውነተኛ ቃል እንጂ የፖለቲካ ውሸት እንዳልሆነ ነገረችው። ኬት በጽሁፉ እንዲመራ ብታስገድደውም ባርክሌ የመስሚያ መሳሪያውን አውልቆ ማህበረሰቡ ሞኝ እንደሆነና ፕላኔቷ ለጥፋት አፋፍ ላይ መሆኑን አምኖ የሰው ልጆች የዕለት ተዕለት ተግባራቸውን እያከናወኑ ይህ የኛ ችግር አይደለም የኛም ጥፋት አይደለም ብለው እንደሚያስቡን በንዴት ተናገረ። ትናንሽ ልጆች ግን ይህን ያውቃሉ። እሱም ዛሬ እነሱን ድምጽ መስማት መጀመር እፈልጋለሁ ብሎ ሳልት ባርክሌ የምትወደው የሰው ልጅ እንደሆነ ስትነግረው ሲስቅ ቢታይም ሆኖም ኦስቲንና ሃና በዚህ አልተደሰቱም። ከስብሰባው በኋላ ብዙ ሲቪሎች ከሆቴሉ ውጪ ለባርክሌ ድጋፋቸውን ገልጸው እሱም ለቤተሰቡ በጣም ጥሩ ስሜት እንደሚሰማውና እነሱም በሱ እንደሚኮሩበትም ነገራቸው። ለኪርቢ ቀደም ብሎ የእነሱን ድምጽ ባለመስማቱ እንደሚጸጸትም ነግሯት በቲቪ ላይ ጋዜጠኞች ስለሱ በስሜት የሚመራ ሰው እንደሆነም ያወሩ ባርባራ ስለ ሳልት ስትጠይቀው ባርክሌ እሷ ቅናት እንደያዛትም ተረድቶ ይህ በእንዲህ እንዳለ ኦስቲን ለኬት የኤች2ኦ ኮሚቴ አዲስ የአካባቢ ጥበቃ ደንቦችን ማውጣቱን ነገራት። በተጨማሪም የፈረንሳይ መንግስት ዶሚኒክ ወደ አዳራሹ እንድትገባ መጠየቁን አሳውቋት ኬት የሷን ክህደት የሚያሳይ ማስረጃ እንዳላቸው ብትገልጽም በሚያሳዝን ሁኔታ ዶሚኒክ ከፍተኛ ተጽዕኖ ስላላት ሌላ አማራጭ አልነበራቸውም። ቡድኑ አሁን የተወሰኑ ተክሎችን የሚያገናኙ የፈንገስ ክሮች እያጠኑ ነው።
ሆሞስ ባንድሎች ለመገናኘት የሚጠቀሙት ይህንን እንደሆነና እንቁ ደግሞ የማገናኛ ነጥብ እንደሆነ ያምናሉ። ያንን ምሽት ባርክሌ የሰው ልጆች ምድርን ከመቆጣጠራቸው በፊት የሆሞስ ባንዳል ከተሞች ምን ይመስሉ እንደነበር የሚያሳዩ ሚስጥራዊ ፎቶዎችን እየተመለከተ ኪርቢ እንቅልፍ እምቢ ስላላት መታ ስለ ደህንነቱ እየተጨነቀች እንደሆነ ስትነግረው ባርክሌ ደህና እንደሚሆን አረጋገጠላትና በማግስቱ ጥበቃ ወደሚደረግላቸው ቤት እንደሚዘዋወሩ ማስታወሳት። በማግስቱ ጠዋት ጋዜጠኞች እንደገና ከበውት እሱም በጭንቅ አምልጦ አዲስ ስብሰባ ተጀምሮ ባርክሌም ለሳልት መንግስት እስከ 2065 ድረስ ብክለትን በ50 በመቶ ለመቀነስ ቃል መግባቱን ነግሯት ሳልት ምን ያህል ጊዜ እንደሚወስድ ማወቅ ስትፈልግ ባርክሌም ችግሩን ለመፍታት ግብዓቶችን ለማሰባሰብ ጊዜ እንደሚወስድ ማስረድቷት ሳልትም ጊዜው 40 ዓመት መሆኑን ተቀባይነት የሌለው መሆኑን ስትናገር ባርክሌ ደግሞ ለሚሊዮን ዓመታት እንደጠበቁና ተጨማሪ 40 ዓመት ብዙ እንዳልሆነም ተከራከረ። ይህም ሳልትን አስቆጣትና ብክለት ህዝቦቿን የጎዳበትን መንገዶች መዘርዘር ስትጀምር ባርክሌ ደንግጦ ይቅርታ ጠይቋት ሳልት እሱን ብታምነውም የዓለም መሪዎች ግን ከልባቸው እንዳልሆነ ታውቃለች። ባርክሌ የሰው ልጅ ትልቁ ፍላጎት ነገሮችን ማስተካከል እንደሆነ ሊያሳምናት ሲሞክር ሳልትም ያንን ፍላጎት እንደምትፈጽምላቸው መለሰች። ድንገት ሰማዩ ጨለመና ነጎድጓድ ተሰምቶ አንድ እንግዳ ድምፅ ሰዎች ማዕበል እየመጣ እንደሆነ እንዲያስቡ ቢያደርጋቸውም ነገር ግን የሚዘንበው ውሃ አልነበረም። በመላው ዓለም በሚያስደነግጥ መጠን ፕላስቲክ ከሰማይ መውረድ ጀምሮ በመንገድ ላይ ያሉ ሰዎች ደንግጠው ለመጠለል ሮጠውም ባርባራም ሹፌሩ ከዚያ እንዲያስወጣቸው ጠይቃ የኬት ቡድን ፕላስቲኩ ከባህርና ከወንዞች እየወጣ መሆኑንም አወቁ። መሪዎቹ ሁሉ እየለቀቁ ሳለ ኬት ሳልት ይህንን እንድታቆም ብትጠይቃትም ሳልት ግን የሰው ልጆችን ቆሻሻ እያጸዱ መሆኑን ነገረቻት። ባርክሌ ለባርባራ ደውሎ ወደ ኢምፔሪያል ሃውስ እንዲመጡ ነግሯት ሾፌሩ ክፍት መንገድ ለማግኘት ቢሞክርም ፕላስቲኩ መንገዶችን መዝጋት ጀምሮ ድንገት አንድ ትልቅ ዕቃ በመኪናው ፊት ላይ ወድቆ ሞተሩን አበላሽቶት ሹፌሩንም አቆሰለው። ባርባራ ለልጇ እንድትሮጥ ነግራት ኪርቢ ከመኪናው ወጥታ የሚንከባለል ጎማ ማምለጥ ችላም። ባርባራ ግን ሹፌሩን ስታየው ሞቶ እንደነበር አውቃ ለባርክሌ ደውላ ኪርቢ መንገድ ላይ እንዲፈልጋት ነግራው ከዚያም እሷን መሮጥ ጀመራ። ባርክሌ ወደ ውጪ ወጥቶ ኪርቢን ሲፈልጋት ከላይ በሚወድቅ የመርከብ መልህቅ ሊመቱ እንደሆነ ተረድቶም ስለዚህ ባርክሌ ኪርቢን ለማዳን በጊዜ ገፍትሯት ከዚያም ባርባራ ተቀላቀለቻቸውና መላው ቤተሰብ በኢምፔሪያል ሃውስ ውስጥ ለመደበቅ ሮጡ። ስቲን ይህንን ክስተት ሆሞስ ባንድሎች ጦርነት እንዳወጁ አድርጎ ወስዶት በመላው ዓለም ያሉ የቲቪ ጣቢያዎች ስለ ፕላስቲክ ዝናቡ እየዘገቡ ሲሆን በኢንተርኔት ላይ ያሉ ሰዎችም ሆሞስ ባንድሎች የሰው ልጅ እንዲሞት እንደሚፈልጉ ይናገራሉ። ሁሉም መንግስታት መንገዶች ደህንነታቸው የተጠበቀ እንዳልሆነና ዜጎቻቸው ቤታቸው እንዲቆዩ አሳስበው በመጨረሻም የፕላስቲክ ዝናቡ ቆሞ አሁን ግን ከውቅያኖሱ የወጣው ቆሻሻ ታይታኒክን ጨምሮ በዓለም ያሉ ከተሞችን ሁሉ ሸፍኗል። የጉዳቱ መጠን በመቶ ቢሊዮኖች የሚቆጠር ሲሆን ሆኖም መንግስታት ለጥገና እየተዘጋጁ መሆኑን ይናገራሉ። አንድ የቀድሞ የፖለቲካ መሪ ይህ ክስተት ለጦርነት ጥሪ እንደሆነና የሰው ልጆች በሆሞስ ባንድሎች ላይ አንድ መሆን እንዳለባቸው ተናገረ። በሚቀጥለው ስብሰባ ላይ ባርክሌ ለሳልት ወደዚህ ጉባኤ የመጡት በቅን ልቦና እንደነበር የእነሱ እርምጃ ግን የዲፕሎማሲያዊ ሂደቱን አደጋ ላይ እንደጣለው ነግሯት ጦርነት እንደማይፈልጉ ሲምል ሳልት ግን ጦርነቱ የጀመረው ከረጅም ጊዜ በፊት እንደሆነና የጀመሩትም ሰዎች እንደሆኑ እሷ ግን የእነሱ መልሳ እንደሰጠቻቸው ተከራከረች። ተጨማሪ ግልጽ ያልሆኑ የፖለቲካ ቃላት በስክሪኑ ላይ ታይተው ባርክሌም እንደገና ችላ ለማለት ወስኖ ሆሞስ ባንድሎች ከሰዎች የበለጠ ብልህ መሆናቸውንና የሚያሳስባቸው ነገር እንደሚገባው አመነ። አሁን ግን ሰዎች ተጎድተዋል፣ እንዲሁም ፈርተዋል። የሰው ልጆች ሲፈሩ ደግሞ አስከፊ ነገሮችን ያደርጋሉ ብሎ ኬት እንደገና እንዲያስብም አስገድደው። ስለዚህ ባርክሌ የተባበሩት መንግስታት እነዚህ ንግግሮች እስኪያልቁ ድረስ የሰላም ስምምነት እንዲደረግ እንደሚፈልግ ሲናገር ሳልት በሶስት ቅድመ ሁኔታዎች ተስማማች። አንደኛ፣ የውቅያኖሶችና የውሃ መስመሮች ብክለት ወዲያውኑ ይቆማል። ሁለተኛ፣ የድንበር መካለል እንዲደረግ። ይህ ማለት ሆሞስ ባንድሎች ሁሉንም ውቅያኖሶችና የውሃ መስመሮች ይፈልጋሉ ማለት ነው። የሰው ልጆች በየብስ ላይ እንዲኖሩ ተፈጥረው ስለነበር በመርከብ እንኳን መጓዝ አይፈቀድላቸውም።
በተጨማሪ ሰማዩን ጠቅሳ አውሮፕላንንም ከልክላ ከውቅያኖስ በላይ ያለው አየርም የውቅያኖሱ አካል እንደሆነ ተናገረች። በአዳራሹ የነበሩ መሪዎች መደናገጥ ጀመሩና ዘመናዊው ዓለም ምግብን ጨምሮ በገቢ ምርቶች ላይ የተመሰረተ መሆኑን አስረድተው፣ ሆኖም ሳልት ከባርክሌ ውጪ ማንም እንዲናገር አልፈለገችምና ሁሉም እንዲያቆሙ ጮኸችባቸው። ድንገት አካሏ ወደ ወንድ አካል ተቀይሮ በወንድ ድምፅ መናገር ስትጀምርም ባርክሌ ይቅርታ ጠየቀና ሁሉም ተቀምጠው ዝም እንዲሉ ተናግሮ ሳልት ወደ ቀድሞ አካሏ ስትመለስ ባርክሌም ሰዎች እንደሚፈሩና የማይረዱትን ነገር እንደሚጠሉ ነገር ግን ለማስቀየም እንዳልሆነም አስረዳት። ከዚያም ሳልት ሶስተኛውን ቅድመ ሁኔታ እንቁዋን በመንካት በሁሉም ስክሪኖች ላይ ካርታ እንዲታይ በማድረግም አቀረበች። በውቅያኖስ መካከል ያለ አንድ ቦታ ምልክት ሲደረግበት ባርክሌን ቀሪዎቹ ስብሰባዎች በውሃ ውስጥ እንዲሆኑ እንደምትፈልግ ተረድቶ ሳልት ለሰላምና ለእኩልነት ያላቸውን ቁርጠኝነት በእነሱ ዓለም ውስጥ በመገናኘት እንዲያረጋግጡ ትፈልጋለች። የኬት ቡድን ቦታውን አጥንተው የሮማንስ ትሬንች የተባለ የፕላኔቷ ጥልቅ የውሃ መስመር መሆኑን ደረሱበት። ጥልቀቱ 25000 ጫማ ሲሆን ሰርጓጅ መርከቦች ከዚህ ባነሰ ጥልቀት ውስጥ እንኳን ተሰባብረዋል። ኬት ባርክሌ መልስ እንዳይሰጥ ብትጠይቀውም እሱ ግን ለሳልት በሁሉም ጥያቄዎች መስማማቱን ነገራት። በጥልቁ ውቅያኖስ ውስጥ የተደበቀ ስልጣኔ ይኖራል ብሎ ማን ሊገምት ይችል ነበር? ሆኖም የሰው ልጅ ትዕቢት እኩልነትን ፈጽሞ ሊቀበል አልቻለም። የዘር ማጥፋት እቅድም ቀድሞውኑ እየተመሰረተ ነበርና የዩኒቲ የስለላ ቡድን የአንታርክቲክ ስጋትን ለረጅም ጊዜ ሲፈራው ቆይቷል። ሆሞስፓንድሎች የበረዶ ግግርን በማቅለጥ የባህር ወለል በ100 ሜትር እንዲጨምር የሚያደርግ ከፍተኛ የሙቀት ቴክኖሎጂም አላቸው። ይህ የሰው ልጅ ዓለምን ስላበላሸባት ምድርን ዳግም ለማስተካከል የሚጠቀሙበት የመጨረሻ አማራጭ ነበር። ውጥረቱ ቢኖርም በሮማን ትሬንች ውስጥ ሁለተኛ የድርድር ስብሰባ ተወስኖ ባርክሌ ቢፈራም ነገር ግን ወደ ባህሩ የሚስበው አንድ እንግዳ መግነጢሳዊ ኃይል እየተሰማው እንዲሳተፍም ተገደደ። ቡድኑ በእንጨት የተሰራ ሉል እንደ ስጦታ በያዙ ዲፕሎማቶች ተሞልቶ በሰርጓጇ መርከብ ወደ ጥልቁም ወርዶ እነሱ ባያውቁትም በየብስ ላይ ያሉ የዓለም መሪዎች በዚያው ቅጽበት ወታደራዊ ጥቃት ለማድረስ እያቀዱ ነበር። ትሬንች ውስጥ ሲደርሱ የውሃው ሰዎች ቴክኖሎጂ ደረቀና ለመተንፈስ የሚሆን ክፍት ቦታ ፈጠረላቸው። ሳልት የተቀበለቻቸው ቢሆንም አይኖቿ ያረፉት ባርክሌ ላይ ብቻ ነበር። በእንጨት የተሰራው ሉል ሲቀርብ ባርክሌ በውስጡ ልክ እንደ ሆሞስፓንድሎች እንቁ የሚርገበገብ ደማቅ ቀይ ብርሃን ተመለከተ። ወጥመድ መሆኑን ተረድቶ ጩኸት አሰማና ቦምቡ ከመፈንዳቱ በፊት ሳልትን ገፍቶ ለማዳን ተወርውሮ ቦምቡ በከባድ ሁኔታ ፈንድቶም በዚህ ግርግር ውስጥ ሳልት የባርክሌን እጅ ያዘችውና በመካከላቸው ከፍተኛ ኃይልም አልፎ ወደ ላይኛው የውሃ ክፍልም አብሮ ሸሹ። ይህ በእንዲህ እንዳለ በየብስ ላይ ሳልት ጦርነት እንዳወጀች የሚያሳይ የተቀነባበረ ሐሰተኛ ቪዲዮ ተሰራጭቶ ይህም ጥፋቱን በእሷ ወገኖች ላይ ለማካካስም የታቀደ እንደነበረም ታወቀ። ሳልት ባርክሌን ወደ ላይ ይዛው ወጥታ እሱ ወደ ማዕከሉ ሲመለስ ባርክሌ እውነቱን ቢናገርም ዝም እንዲል ተደርጎም ሳልት ተይዛ በነበረችበት ወቅትም በመካከላቸው የተከለከለ የፍቅር ግንኙነት መብቀል የጀመረ ሲሆን ይህ ግንኙነት በቃላት ሳይሆን በጋራ ንቃተ ህሊና ላይ የተመሰረተ ነበር። በመቀራረባቸው ምክንያት ባርክሌ ሳልት ስለነበረው ንጹህ ምድር ያላትን ትዝታ ማየት ጀምሮ ሳልትም ባርክሌ ለልጁ ያለውን እውነተኛ ፍቅርም ተመልክታ ይህ ትስስር የባርክሌ ለውጥ አስከትሎ የባርክሌ አካል ከሳልት ጋር መመሳሰል ጀመረ። አንድ ዘበኛ ለሳልት ማረጋጊያ ሲወጋ ሲያይ ባርክሌ ነገሩ ሌላ መሆኑን ተረድቶ ዘበኞቹን አታሎ መኪናውን ሰረቀና የሳልትን ታንኳ ወደ ባህር ገፍቶትም በአንድ የተተወ የባህር ዳርቻ ፋብሪካ ውስጥም አብሯ ሲደበቅም ይታያል። ሆኖም ረፍታቸው አጭር ነበርና ባርክሌ ከቤተሰቡ ጋር ለመጨረሻ ጊዜ ለመገናኘት በመፈለግ ባርባራን በድብቅ አውርቷት አንድ ሚስጥራዊ ወደብ ላይም ተገናኝተው ለልጁ ለኪርቢ ለወደፊት ሕይወቷ ሲል ድልድይ ለመሆን መሄድ እንዳለበት በለቅሶ አስረድቷት፣ ሆኖም ወታደሮች ተከታትለው ስለነበር ይህ ወጥመድም ሆኖ በወታደሮች ጥቃት ሲሰነዘርባቸው ሳልት ባርክሌን ለመከላከል ከፍተኛ ጩኸት አሰምታ ወደ ባህሩ ዘለለች። ባርክሌ በጽኑ ቁም እስር ስር እንዲቆይ የተደረገ ሲሆን አሁን አካሉ በፍጥነት እየተለወጠ ነበር። ቆዳው ግልጽ እየሆነ ስለመጣ ሳምባውም የባህር አየር ለማግኘትም እየተራበ ድርድሩ በቀሩት ሆሞስፓንድሎችን በአስከፊ ሁኔታ ቀጥሎም
የውሃው ሰዎች የሙቀት መሳሪያዎቻቸውን አስነስተው የሰው ልጅ በ5 ዓመት ውስጥ ውቅያኖሶችን ካላጸዳ የመጥፋት አደጋ እንደሚጠብቀው በመጨረሻ ማስጠንቀቂያ ሰጡ። ባርክሌ በክትትል ስር ሆኖ የሳልትን ድምፅ በአይምሮ የሰማ ሲሆን እሷም ኮርድ የሚለውን ቃል ወደ ባህሩ ምልክት እንዲያደርግ ሚስጥራዊ ተልዕኮ ሰጠችው። እሱና ኬት ምልክቱን ቢልኩም ምላሹ ግን ዝምታም ነበር። ይልቁንም አንድ አስከፊ ክስተት ተከስቶ የውሃው ሰዎች በሰው ሰራሽ ቫይረስ ተገድለው አስክሬኖቻቸው ወደ ባህር ዳርቻው መውጣት ጀመሩ። ኬት ያ ማረጋጊያ የተባለው መርፌ የእነሱን የጋራ መረብ ተጠቅሞ ወረርሽኝ የሚያሰራጭ መሆኑንም ተረዳች። የውሃው ሰዎች ሊጠፉ ሲቃረቡ ሳልት በሐዘን ተሞልታ የሰው ልጅ ማሸነፉንም አውጃ ህዝቦቿ ተሸንፈው የአደን ቦታ በተባለ ጠባብ የባህር ክልል ውስጥ ለመኖርም ተስማምተው ስብሰባው እንዳለቀ ባርክሌም ወድቆ የሕክምና ምርመራው እውነቱን በማውጣት ባርክሌ እሱ ራሱ ያ ኮርድ እንደነበረ ታወቀ። ይህ ማለት ሳልት ዝርያዋን ለማዳን ያዘጋጀችው በሁለቱ ዝርያዎች መካከል እንደ ድልድይ የሚያገለግል ድብቅ ፍጥረት ነው ማለት ነው። ኬት ባርክሌ በየብስ ላይ መኖር እንደማይችል ስለተረዳች ከልጁ ኪርቢ ጋር ለመጨረሻ ጊዜ እንዲገናኝም ፈቅዳለት ለልጁ ሁል ጊዜ ማዕበሉን ስታይ እኔ እዚህ ያለው ብሏት ከዚያም ሳልት እሱን ወደምትጠብቅበት ባህር ገብቶ ከውሃው ጋርም ተዋሃደ። ከታሪኩ ማጠቃለያ በኋላ በሚታይ ትዕይንት ኬት ቆሻሻ የሚጥልን ሰው ስታስቆም ታይቶ የመጨረሻውና አስፈሪው ሚስጥር ግን ተገልጦ ያለ ሳልት የተወጋው ፈሳሽ ቫይረስ ሳይሆን ቫይረሱ ግን ተረጋግቶ በመረቡ ውስጥ ለመሰራጨት በባርክሌ ወይም በኮርዱ በኩልም ማለፍ ነበረበት። ባርክሌ የውሃውን ሰዎች ለማዳን ብሎ ሲቀላቀላቸው ሳያውቀው የዘር ማጥፋት ቫይረሱን ይዞላቸው ሄዶ የነበረ ሲሆን ይህም የሳልትን ወገኖች ለዘላለም የሚያጠፋው የመጨረሻው ወረርሽኝ እንደሆነም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ፊልም እስክንገናኝ መልካም ጊዜ